በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገር ውስጥም በኤርትራም በአውሮፓም በልዩ ልዩ ስፍራ ያላችሁ እጅግ አድርጌ የምወዳችሁና የማከብራችሁ የእናታችን የቅድስት ድንግል ማርያም የአስራት ልጆች የመድኃኔዓለም የእጅ ሥራ የሆናችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራት እናት አባት ወንድሞቼ በወደደንና ባፈቀረን ብሎም በደሙ ዋጅቶ በገዛን በመድኃኔዓለም ስም እንደምንከረማችሁ እኔ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ወደ እናንተ ብቅ ያልኩት አንድ ነገር አለ። ከዛ በፊት ግን ሁላችሁ እንድትተባበሩኝ አደራ ምለው ይህንን ቪዲዮ የመለቀው ቪዲዮ እየታየልኝ ስላልሆነ የእናንተን እገዛ ፈልጋለሁ። ፎሎ፣ ላይክ፣ ሼር እንድታደርጉልኝ ፈልጋለሁ። ዛሬ ወደ እናንተ የመጣሁት አንድ በቤተ ክርስቲያናችን ውስጥ ተልከስካሽ ውሻ ነበር። ተልከስካሽ ውሻ ይሄ ያበደ ውሻና የተልከሰከሰ መርዝ የበላ ውሻ ሳይታሰብ በድንገት ቤተ መቅደስ ውስጥ ተገኘ። ቤተ መቅደስ ተገኘ። ነገር ግን አባቶች የዚህን መርዘኛ ውሻ ነገሩ አላምር ስላላቸው ሌላ ሰው እንዳይበክል እንዳይበርዝ መርዙን እንዳያስተላልፍ ከቤተ መቅደስ አባረው ከህዝቡ አራቁት። ነገር ግን ይህ ከቤተ መቅደስ የተባረረውና ከህዝቡ የራቀው ውሻ ግን አሁንም ቤተ ክርስቲያንን ባየ ቁጥር ነጠላ ለባሹን ባየ ቁጥር አሁንም ካነከስኩኝ መርዜን ካልተፋው ወደ ቀደመው ቤቴ ካልመለሳችሁኝ ከመናከስ ወደ ኋላ ልም እያለ እየጮኸ አስቸግሮናል። ይህ መርዘኛ ውሻ ማን ነው ካላችሁኝ ወይዘሮ ትዝታው ናቸው። እማማ ትዝታ፣ ወይዘሮ ትዝታው። ነገር ግን ከቤተ ክርስቲያን ከወጡ በኋላ እኚህ ወይዘሮ ትዝታ ዛሬም ካልተሳደብኩኝ እያሉ እየተሳደቡ ይገኛሉ። የስድብ አፋቸውን ይዘራሉ። እማማ ትዝታው፣ ወይዘሮ ትዝታው ሰላም ኖት? ወይዘሮ ትዝታው ከዛም አለፈና በጽሞና በተረጋጋ መንፈስ ቤተ ክርስቲያን ያስተማረችው ለቁም ነገር ያበቃችው መምህር ዲያቆን ዘማርያምን አባቶች ካንተ ጋራ ቃል በቃል መነጋገር አይፈልጉም፣ አይመጥኑም። አንተ አትመጥናቸውም መርዘኛ ውሻ ስለሆንክ። ነገር ግን እኔ ብላቴናው አለሁኝ አለ። እኔ ብላቴናው አለሁ ከኔ ጋራ መነጋገር ትችላለህ አለ። አንተ ግን የስድብ አፍን ከፈትክ። ከማንም ዝምባም ጋር እንድነጋገር የምትጠሩኝ ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። እንዲህ አይነት ዕውቀት ካለው ሰው ጋር የሚነጋገረው ይሄንኑ የዕውቀት ሌቭል ያለው ሰው ነው እንጂ ጸበል ቀጂ አይደለም፣ አረቄ ቀጂ አይደለም። በነገራችን ላይ አንተን ዲያቆን መምህር ዘማርያም እሱ ራሱ ላንተ እጅግ ይበዛብሃል። ላንተ የሚገባህ የአንድ ቤተክርስቲያን ጥበቆች የቤተክርስቲያኑ ጥበቆችና ወይም ደግሞ በአመት አንዴ ሁለት የሚመጡ ምዕመናን በቂ መልስ ላንተ ይመልሱልሃል። ዲያቆናት ካህናት ላንተ ይበዙብሃል። መምህር ዘማርያምማ በጣም ይበዛብሃል። አንተን አፍርሶ ይጠጋግናል በእውቀቱ። አንተ እኮ ባዶ ነህ። መጽሐፍ ቅዱስ ግን እንዲህ ይላል በዚህ በቆላሲስ ምዕራፍ 4 ቁጥር 6 እንዲህ አለ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ አለ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሆናል። እንዴት እንደምትመልሱ ወንድማችን ትሕትና በተሞላበት በቤተ ክርስቲያን አስተምሮ በቤተ ክርስቲያን ቋንቋ ራሱን ዝቅ አድርጎ አንተን መሰል ወንድሞችን ኑ በበጎ በሰከነ መንፈስ እንዳበደ ውሻ ሳትጮሁ በተረጋጋ መንፈስ
እናንተ ሁለት እኔ አንዱ ብቻ ሆኜ እንነጋገር፣ እንወያይ፣ በፈለጋችሁት መጽሐፍ በፈለጋችኋቸው ጉዳዮች ርዕስ አንሱና እንነጋገር አለ። ምንድነው ወንጀሉ? ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። በእርግጥ ጥላቻቸውን ብቻ ሳይሆን ለራሳቸው ወገንም ጭምር ብለው ላሰቡት አካል የመልስ ምት ለመስጠት ነበር። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። አሁን ያቃጠላችሁ ዛች ፖድካስት ላይ የተናገርናት ነገር ናት እንጂ እኔ ዘመኔን ሙሉ ስለ ታቦት ልኩን ስነግርን አይኖርኩት። ልክ ጣዖት ነው። ታቦት መክተፊያ ነው። መክተፊያ መሰዊያ የሚባል ነገር የለም በአዲስ ኪዳን። ማን የሰጠን? እና አሁን ይሄንን ነገር መጽሐፍ የሚለውን እየነገርኩ ካልሰማ አሁን አንተን ጠርቶ የሚነጋገር ካንተ ጋር ያበደን ትጀምር። ስለዚህ አቅምን ማወቅ በጣም በጣም አስፈላጊ ነው። ታቦተ ቅዱስ ገብርኤል ላይ የሚደገም ድግምት አለ ላልከው፣ እንዲሁም ደግሞ በቅዳሴ ጊዜ ህብስቱ ስጋውን ለእግዚአብሔር ወይኑ ደሙን ለእግዚአብሔር ሆኖ በሚከብርበት ጊዜ የበቁ ቅዱሳን የሚመለከቱትን ገቢረ ተአምራት ወመንከራትን ከመጽሐፈ ቅዳሴና ከገድለ ክርስቶስ ሰምራ እየጠቀስክ ላቀረብከው ነቀፌታና ትችት ውይይት ማድረግ እንችላለን። መጀመሪያው ጥሪ ማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አክሊሉ፣ ከቻላችሁ ሁለታችሁ በየተራ ቤተ እምነቶችን ባከበረ መልኩ መረጃና ማስረጃዎችን ብቻ በማቅረብ ትውልዱን በሚመጥን ዘመኑን በዋጀ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምትቀበላቸው ከየትኞቹም መጻሕፍቶች በማቅረብ ልክ እኔም እንደዚሁ የፕሮቴስታንት ወገኖቻችን ከሚቀበሏቸው መጻሕፍቶች በማቅረብ ስለ ሐዲስ ኪዳን መሰዊያ ስለ ታቦት፣ ስለዚህ ትዝታው ሳሙኤል አሊያም ዮናታን አክሊሉ የሁለታችሁንም ምላሽ እጠብቃለሁ። ያውም ደግሞ መረጃዎችና ማስረጃዎችን በማቅረብ አስተማሪ ውይይት እናደርጋለን ብዬ አስባለሁ። ደግሞ በጣም የገረመኝ አንድ ያነሳው ነጥብ ነው። ምን የሚል ነጥብ ነው ያነሳው? ታቦቱ ላይ ሕዝብ አግዝ የሚባል ድግምት ይደገማል ብለሃል ወይ አንተ ወይ አገልጋይ ፓስተር ዮናታን ወይም ደግሞ ሁለታችሁም ሆናችሁ? አቤት 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 አቤት! ሁለታችንም ሆነን ላንተ ትንሽ አይከብድም? ይከብዳል እኮ ብራዘሪት አዮ። ስለዚህ አራት አይና ሊቃውንት እያሉ አንድ አይን እንኳን ያላበቀል ካንተ ጋር እንዴት ነው የምነጋገረው? ገና አንድ አይን አልበቀለልህ። አዮ ደረጃን ማወቅ አለ። ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ጊዜ አላባክንም። ትዝታው ሳሙኤል ዮናታን አክሊሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው። እና ታቦቱ የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ አይተዋል። አንተ በትክክል ገልጠህ
እኔ ብዙ ነው ያየሁት ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና የበደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት፣ ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ለቅዱስ ሚካኤል። መጀመሪያ ከኛ ጋር ማን ነው የሚነጋገረው? መጥቶ ከኛ ጋር ፊታችን የሚቆም ሰው የለም አላችሁ። አባቶቻችን ቦታ ስላልሰጧችሁ ይህ መምህር ዲያቆን ዘማርያም ግን ለእናንተ ቦታ ሰጥቶ አክብሯችሁ መጣ። እናንተ ግን በተለይ እማማ ወይዘሮ ትዝታው ግን ቀላል ኖት። ወይዘሮ ትዝታው የወረዱ ኖት። በእውነት ነው ምሎት ምን ያክል ሃይምሮት እንደወረደ እንደዘቀጠ እናውቆታለን እኮ። ወይዘሮ ትዝታው እንዴ ገበናዎትን ስራዎትን እኮ እናውቃለን። ምን ሰርተው እንደመጡ ዲላ እኮ በቤተሰቦት ፈልሰው ተሰደው ዲላ ሀገር ተወለዱ እንጂ የዲላ ተወላጅ እኮ አይደሉም። ዘር ማንዘሮት የት ሀገር እንዳለ እናውቃለን። በምን ምክንያት ቤተሰቦት እንደተሰደደ እናውቃለን እኮ። እንዴ እናውጣው እንዴ እኛ የሰው ኃጢአት ለመግለጽ እኔ እዚህ ጋር አልቆምኩ። ገበናዎትን ለመግለጽ አይደለም እንጂ የቤተሰቦትን አመጣጥ የት ቦታ ላይ እንደተወለዱ ዘር ማንዘሮትን አውቃለሁ። በሰሜኑ ክልል እንደሆነ አውቃለሁ። ስለዚህ ወይዘሮ ትዝታው እባክዎትን አርፈ ቁጭ ይበሉ። መጽሐፍ ቅዱስ እንደተናገረው ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ አለ። ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን አለ። በጸጋ ይሁን። እንዴት እንደተቀመመ አውቃለሁ አለ። ወጥ ምንም ቢጣፍጥ ምንም ቢቁላላ ጨው ከሌለበት ውሃ ነው የሚለው። ጨው ያለበት ነገር ሁሉ ለመብላት ያነሳሳል። አራት አይና ሊቃውንት እያሉ አንድ አይን እንኳን ያላበቀል ካንተ ጋራ እንዴት ነው የምነጋገረው? ገና አንድ አይን አልበቀለልህ። አዮ ደረጃህን ማወቅ አለብህ። የአራት አይና ምልክት ቅዳሴ ነው እንዴ? የአራት አይና ምልክት ሰዓታት መቆም ነው እንዴ? የአራት አይና ምልክት መዘመር ብቻ ነው እንዴ? አይደለም እኮ። አላወቁትም። እኔን የሚመጥነኝ አራት አይና ነው። አራት አይና ትርጉሙ ምንድነው? መጀመሪያ ያውቁታል እንዴ? እማማ ትዝታው እባክዎ ታርፈ ቁጭ ይበሉ። እባክዎ ታርፈ ቁጭ ይበሉ። በመጽሐፈ ምሳሌ ምዕራፍ 14 ቁጥር 5 ላይ እንደሚል ቃል እናገኛለን። የታመነ ምስክር አይዋሽም ማለት። የታመነ ምስክር አይዋሽም። እርሶ ግን ውሸታም ኖት። ቤተክርስቲያን የሌለው ነገር ሁሉ በግድ አለ የሚል እኮ ነው። አይኖትም በጨው ያጠው ካፈርኩ አይመልሰኝ የምትል እኮ ነው እማማ ትዝታው። ያንተ ንግግር ማለት እኮ የወይዘሮ ትዝታው ንግግር ውሃ ነው የሚለው። ንግግሮት እኮ እማማ ትዝታው ንግግሮት እኮ እንጨት ነው የሚለው። ተመሳሳይ ነው። ሁል ጊዜ ካፎት የሚወጣው ጥላቻ፣ ስድብ፣ ዛቻ፣ ማንቋሸሽ ነው። ወይዘሮ ትዝታው ወንጌል አልተማርኩም እርሶ እኔ ቄስ ነኝ፣ እኔ ዲያቆን ነኝ፣ እኔ ቀዳሽ ነኝ፣ እኔ አወዳሽ ነኝ አሉ። ታዲያ ንግግሮት ምን ነው ፍሬ አላፈራምሳ? ሲያስተምሩ ግን አይቼዎት አላውቅም። የሐሰት ምስክር ግን አለ የሐሰት ምስክር ግን በሐሰት ይናገራል አለ። የሐሰት ምስክር በሐሰት ይናገራል። እርሶ ከሐሰተኛው ከአባቶት ከዳቢሎስ የወረሱትን የሐሰት ትምህርት የሚያስተምሩት እማማ ትዝታው ይሄንን ትምህርት ይሄንን መልእክት ለማማ ትዝታው ለወይዘሮ ትዝታው እንድታደርሱልኝ በእግዚአብሔር ስም አሳስባለሁ። ለእርሱ አሁን ደግሜ የምናገረው ዲያቆን መምህር ዘማርያም ለእርሱ ይበዛቦታል። ዲያቆን መምህር ዘማርያም ማለት እርሶን በእውቀት አፈራርሶ የሚጠግን ነው። ትዝታው አፍን አትክፈት። ከዚህ በኋላ የሃይማኖት ጦርነት ለማንሳት እያኮበኮብክ ነው።
የሃይማኖት ጦርነት ለማንሳት እያኮበኮብክ ነው። አንድ ሰው ታቦትን አይደለም፣ አንድ ሰው ገርላትን አይደለም፣ የፈለገውን ሳፋ ተሸክሞ መሄድ መብት አለው። መብት አለው። ትሪ አንጠልጥሎ የሚሄድ መብት አለው። ያንን ሰው የመንካት እምነቱን የማንቋሸሽ ህገ መንግስቱ አይፈቅድም። ሰማኸኝ እማማ ትዝታው? ከዚህ በኋላ ግን ለምታደርጋቸው እንቅስቃሴዎች የሃይማኖትን ተቋም እየደፈርክ ነው ያለሁና ለሚፈጠረው በሃይማኖት ጦርነት ላይ ለሚፈጠረው ጉዳይ እርምጃ ለሚወሰደው አንተ ዋስትና ትወስዳለህ። ይሄንን የመንግስት አካላት ኃይል ሊሉን ይገባል። ኢትዮጵያ ተቻችላ ያለችው እቺ ቤተክርስቲያን ከሁሉም ሃይማኖት ጋር ተቻችላ የምትኖር አገር፣ ነገር ግን አላስፈላጊ ሁከት ለመጫር ዳርዳር እያልክ ነው። እኛ ሀገራችንን እንድታወክብን አንፈልግም። እኛ ሀገራችን አላስፈላጊ በሃይማኖት ጦርነት እንድትገባ አንፈልግም። አንተ ግን ማን እንደላከ ባናቅም ምናልባት የኢትዮጵያን መተራመስ፣ የኢትዮጵያን በሃይማኖት መተላለቅ የሚፈልጉ የኢትዮጵያን መተራመስ የሚፈልጉ የውጭ ባንዳዎች ልከው ከሆነ ቀድመህ ንገረን። መንግስት ይሄን ሊያጠና ይገባዋል። አለያ ይህ ችሎ አንድ ቀን ከተነሳ የሃይማኖት ጦርነት እንደሚነሳ አልጠራጠርም። እንደተለመደው ምዕመናን ይሄንን ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲዳረስልኝ አደራላለሁ። አመሰግናለሁ። በተመሳሳይ ቪዲዮ እንገናኛለን።